ሰላም እንዴት ናችሁ? ሰላም ናችሁ ወይ? እንዴት ሰነበታችሁ? ሳምንታችሁ እንዴት አለፈ? ጥሩ ነበረ ብዬ አምናለሁ። እኔ በአምላክ ነኝ የስነ ልቦና ባለሙያ። እየተከታተላችሁት የምትገኙት መክሊት ቲዩብን ነው። መክሊት ቲዩብ ስነ ልቦናዊ የሆኑ ጉዳዮችን በየሳምንቱ ይዞላችሁ ወደ እናንተ ይቀርባል። በዛሬው ዕለት እንደተለመደው ይዤላችሁ የመጣሁት ሀሳብ እጅግ በጣም ኢንትረስቲንግ የሆነ ሀሳብ ነው። ይሄም እንግዲህ ክሌፕቶማኒያ ይባላል። አንድ ሰው የማይፈልጋቸውን ነገሮች ለምን እንደሚሰርቅ አስባችሁ ታውቃላችሁ? ለገንዘብ አይደለም፣ ተቸግረው አይደለም፣ ጥቅም ለማግኘት አይደለም፣ ግን ራስን የመቆጣጠር ችግር ነው። በዛሬው ዕለት ይዤላችሁ የመጣሁት ሀሳብ በተለምዶ ስርቆት የምንለው ወይም ደግሞ የእጅ አመል ስለምንለው ጉዳይ ይሆናል ማለት ነው። ወደ ፕሮግራሙ እየገባን ነው። ተከታተሉ። እንደነገርኳችሁ ስለ ክሌፕቶማኒያ ሲሆን የምንመለከተው ክሌፕቶማኒያን ዘርዘር አድርገን እንመለከተዋለን። ክሌፕቶማኒያ ምንድን ነው? ምልክቶቹ ምንድን ናቸው? እንዴት ይከሰታል? እንዴትስ ማገዝ እንችላለን? የሚለውን በዛሬው ቪዲዮ ይዤላችሁ ቀርብ ያለሁና እንግዲህ መጀመሪያ እንድትረዱት ያክል ክሌፕቶማኒያ ምን ማለት ነው የሚለውን ስንመለከት መጀመሪያ እንግዲህ ቃሉን መገንዘብ ይኖርብናል ማለት ነው። ክሌፕቶማኒያ ስንል ምን ማለት ነው የሚለውን ነገር መጀመሪያ ቃሉን ማወቅ ይገባናል። ክሌፕቶማኒያ ስንል ክሌፕቶማኒያ የሚለው ቃል የመጣው ከግሪክ ቃል ሲሆን ይሄ ማለት እንግዲህ ክሌፕቲን እና ማኒያ ከሚባሉ ሁለት ቃላቶች ነው። ክሌፕቲን ማለት ስቲሊንግ ወይም ደግሞ መስረቅ ነው። ማኒያ ደግሞ ኦብሴሽን ወይም ደግሞ አባዜ የምንለው ይሆናል ማለት ነው። እንግዲህ ይህንን ቃል ስናገጣጥመው የመስረቅ አባዜ የሚለውን ቃል ያመጣልናል። ክሌፕቶማኒያ በጣም ያልተለመደ የኢምፐልስ ኮንትሮል ችግር ነው። ይህ የአይምሮ ህመም ያለባቸው ሰዎች ብዙውን ጊዜ የማይፈልጉትን እቃዎች እንዲሁም ደግሞ ብዙ ጊዜ የማይጠቀሙባቸውን እቃዎች ለመውሰድ ወይም ደግሞ ለመስረቅ ይገደዳሉ። ማን ነው የሚያስገድዳቸው ብላችሁ ከጠየቃችሁኝ ውስጣቸው ነው የሚያስገድዳቸው። በአይምሯቸው እየተመላለሰ የሚመጣ የሚወተውታቸው አይምሯቸው ውስጥ ያለ ድምፅ ነው ማለት ነው። ከክሌፕቶማኒያ ጋር ስንመለከት አንድ ሰው ስለተቸገረ አይደለም እቃ የሚሰርቀው፣ በዚህ ህመም ውስጡ ስላስገደደው። ከመደበኛው የስርቆት አይነት ምንድን ነው የሚለየው ብላችሁ ከጠየቃችሁ የሚለየው እንግዲህ መጀመሪያ እንደነገርኳችሁ አንድ ሰው የሚሰርቀው ተቸግሮ አይደለም አንደኛ፣ ሁለተኛ ደግሞ የሰረቀውን እቃ ብዙ ጊዜ አይጠቀምበትም። እንዲሁ ውስጡን ለማስደሰት ያክል ነው የሚሰርቀው ማለት ነው፣ ወይም ደግሞ የሚወስደው። ከክሌፕቶማኒያ ከታቀደው የስርቆት አይነት ለየት ያለ ነው፣ ወይም ደግሞ ድንገተኛ ሊሆን ይችላል ማለት ነው። ድንገተኛ ነው። ከዛም ደግሞ ሰዎቹ በራሳቸው ባህሪ በጣም ይጨነቃሉ። አሁን የምንመለከተው በአንጎል ውስጥ ምን ይከሰታል የሚለውን ይሆናል። ክሌፕቶማኒያ ያለበት ሰው አእምሮ ሽልማቶችን ወይም ሬንፎርስመንት እና የፍላጎት ቁጥጥርን በተለየ መንገድ ነው የሚያካሂደው። በሚሰርቅበት አንጎላቸው ጥሩ ስሜት የሚፈጥር ኬሚካል ወይም ደግሞ ዶፓሚንን ይለቃል። የሚያሰቃዩ ሂደት ይሆናል። እስቲ በአይነ ህሊናችሁ እዩት። በአንድ ሱቅ ውስጥ እየሄዳችሁ ነው እንበል። ለመስረቅ አልመጣችሁም፣ ምንም ነገር አላቀዳችሁም፣ ግን ፍላጎቱ ወደ ውስጥ ዘልቆ ይገባል። ደረታችሁ ይጠነክራል፣ ሀሳቦቻችሁ ይሽከረከራሉ፣ ልባችሁ እንደ ማስጠንቀቂያ ደውል እየመታ ነው። ግን እንዲያቆም እየነገራችሁ አይደለም፣ እያላችሁ ያለው ገላግሉኝ ብሎ እየለመናችሁ ነው። ለአንድ ሰከንድ ሁሉም ነገር ጸጥ ይላል። እፎይታ ይመጣል፣ መረጋጋት ይመጣል። ይሄ እንግዳ የሆነው ስሜት፣ የእርካታ ስሜት፣ ጭንቀቱ እንኳን በጭራሽ እንዳልነበረ ሆኖ ይጠፋል። እና ለዚህ ሰው ነው የአእምሮ ጤና ሁኔታ ባህሪ ብቻ አይደለም። አሁን የምንመለከተው ደግሞ
የክሌፕቶማኒያ ህመም ለምን ይከሰታል የሚለውን ይሆናል። ተመራማሪዎች እንደሚናገሩት ክሌፕቶማኒያ ሊከሰት የሚችለው የመጀመሪያው አእምሯችን ውስጥ ያሉት ኬሚካሎች አለመመጣጠን ወይም ደግሞ እንደ ዶፓሚን፣ ሴሮቶኒን የምንላቸው የኬሚካሎች አሉ በአእምሯችን ውስጥ የሚገኙ እና የነሱ አለመመጣጠን ይህንን ችግር ሊያስከስት ይችላል ብለው ያምናሉ። እንዲሁም ደግሞ አእምሯችን ውስጥ ከሚገኙ የግፊት የመቆጣጠሪያ ቦታዎች ላይ እክል ሲገጥም ይሄ ህመም ሊከሰት ይችላል ተብሎ ይታመናል ማለት ነው። እንግዲህ ይሄ ሁሉ ከምን ጋር የተያያዘ ነው ማለት ነው? ከኢምፐልስ ኮንትሮል ችግር ጋር የተያያዘ ነው ማለት ነው። እንዲሁም ደግሞ እንደ ድብርት፣ ኦሲዲ የምንለው ኦብሰሲቭ ኮምፐልሲቭ ዲስኦርደር እና የተለያዩ የህመም አይነቶች ይህንን ህመም ሊያመጡት ይችላሉ። ስለዚህ ይሄ ህመም እንደ ማምለጫ መንገድ ሆኖ ሊከሰት ይችላል ማለት ነው። ሌላው ደግሞ እንግዲህ ማህበራዊ የሆነ ሁኔታውን ስንመለከት ለምሳሌ በቤተሰብ ውስጥ አለመግባባቶች ካሉ፣ እንዲሁም ደግሞ አንድ ልጅ በሚያድግበት ጊዜ በህይወቱ የገጠመው ፈተናዎች ጥሩ ያልሆነ ጠባሳን ጥሎበት ካለፈ ምናልባት ይሄ ነገር ሊከሰት ይችላል ተብሎ ይታመናል ማለት ነው። እንግዲህ ይሄ ምንን ያመለክታል ማለት ነው? ክሌፕቶማኒያ እንደ ማኒፌስቴሽን ሆኖ ነው የሚመጣው፣ ግን ከኋላ ብዙ መፈታት ያለባቸው ችግሮች ይኖራሉ ማለት ነው። የስርቆቱ ድርጊት እንደ ጊዜያዊ ማምለጫ ሆኖ ሊከሰት ይችላል። እንዲሁም ደግሞ ክሌፕቶማኒያ ካለፈው ህይወታቸው ወይም ደግሞ ካለፈው የህይወት ቀውስ ጋር የተቆራኘ ሊሆን ይችላል። የስሜት ቸልተኝነት፣ ስር የሰደደ ጭንቀት እና የመሳሰሉትን ማለት ነው። በአጭሩ ያልተፈቱ የህይወት ፈተናዎች፣ የቤተሰብ ችግሮች፣ ውጣ ውረዶች የገጠመው ሰው ምናልባት ክሌፕቶማኒያ እንደ የሚታየው ነገር ሆኖ ሊቀርብ ይችላል። ብዙ ጊዜ ክሌፕቶማኒያ ያለባቸው ሰዎች ከኋላ ስንመለከተው ዲፕሬሽን፣ አንዛይቲ የምንለውን እንዲሁም ደግሞ ፖስት ትራውማቲክ ስትረስ ዲስኦርደር የምንለውን የአእምሮ ህመም አይነቶች ከእርሱ ጋር እየኖሩ ሊሆን ይችላል። የክሌፕቶማኒያ ምልክቶች ምንድን ናቸው ብለን ደግሞ ስንመለከት ትንሽ የግል ወይም ደግሞ የገንዘብ ዋጋ ያላቸውን ነገሮች በተደጋጋሚ መስረቅ እና የስርቆቱን ስሜት ለመተው ወይም ደግሞ ለመግታት ለመቆጣጠር አለመቻል እና ከዚህ ጋር በተያያዘ ምንም አይነት ትርፍ የለም ወይም ይህንን እቃ ሲወስዱ የበቀል ስሜት የለም ወይም ደግሞ ከፍተኛ ዋጋ ያለው እቃ ስለሆነ አይደለም፣ እንዲሁ የስሜት ተነሳሽነቱ ስላለ ነው ማለት ነው። ከዛ ቀጥሎ ደግሞ ልክ ድርጊቱን ከፈጸሙ በኋላ የሀፍረት ወይም ደግሞ የጸጸት ስሜት መሰማት ሊኖራቸው ይችላል እና ብዙ ጊዜ የተሰረቁት እቃዎች ጥቅም ላይ አይውሉም ወይም ደግሞ አስፈላጊነታቸው እጅግ በጣም ዝቅተኛ የሆነ ነው የሚሆነው። እንዴት አድርገን ማኔጅ እናድርገው የሚለውን ደግሞ ስንመለከት ክሌፕቶማኒያን የተለያዩ መንገዶች አሉ ክሌፕቶማኒያ ጋር የሚኖሩ ሰዎችን ልናግዛቸው የሚችሉ። ትልቁ ነገር ግን ማወቅ የሚገባን ይሄ የአእምሮ ህመም እንደሆነ መረዳት ያስፈልጋል። ከዛ ቀጥሎ የሚድንም እንደሆነ ደግሞ መረዳት ያስፈልጋል። መታከም የሚችል የአእምሮ አይነት ነው። ስለዚህ እንዴት አድርገን ማገዝ እንችላለን የሚለውን ስንመለከት እንግዲህ በሳይኮቴራፒ ሊታገዙ ይችላል። የተለያዩ የቴራፒ ቴክኒክ አይነቶች አሉ። እነሱን አፕላይ በማድረግ መታገዝ የሚችሉ ናቸው። ከዛ ቀጥሎ ደግሞ መድኃኒቶች አሉ፣ የተለያዩ መድኃኒቶች አሉ። እንግዲህ ይህም ከባለሙያ ጋር ተነጋግረው የሚወሰን ነው የሚሆነው። ይህም ደግሞ ቅድም የነገርኳችሁን ስረቅ፣ ውሰድ የሚለውን የግፊት መጠን እንዲቀንስላቸው የሚያደርግ የመድኃኒት አይነቶች አሉ። ስለዚህ የአእምሮ ሐኪሞች ይህንን ነገር ሊያግዟቸው ይችላሉ ማለት ነው። ከዛ በመቀጠል ደግሞ የተለያዩ ግሩፕ ቴራፒ ወይም ደግሞ ከተመሳሳይ ከሆኑ ሰዎች ጋር አብሮ ጊዜ ማሳለፍ ወይም ደግሞ ከነርሱ ጋር ጌጅ እንዲያደርጉ ማገዝ ያስፈልጋል ማለት ነው። ይሄም ሊያግዛቸው ይችላል። እንግዲህ ግሩፕ ቴራፒ ላይ ያሉ ሰዎች
መጀመሪያ በዚህ ህመም ተጠቅተው ድነው ለሌሎች ትምህርት ሊሆኑ የሚችሉ ሰዎች ናቸው። ስለዚህ እነዚህ ሰዎች እነሱ ብቻ እንዳልሆኑ ይሄ ህመም የገጠማቸው ይረዳሉ ማለት ነው። ከዛ በመቀጠል ደግሞ የአእምሮ ህመም እንደሆነ ያውቁታል ማለት ነው። ስለዚህ እርስ በራሳቸው የመረዳዳት ነገሩ ይጨምርላቸዋል። እና በጣም በሚያሳዝን ሁኔታ ሰዎች ችግሩን ቶሎ አይደንቲፋይ ስለማያደርጉት ብዙ ጊዜ ከዚህ ህመም ጋር የሚጠቁ ሰዎች ከህግ ጋር በተገናኘ የተለያዩ ህጋዊ ቅጣቶችን ያስተናግዳሉ። እንዴት አድርገን ነው በዚህ ችግር የተጠቁ ሰዎችን ልናናግራቸው የሚችለው ብለን ስንመለከት እንግዲህ ጀጅመንታል መሆን አይገባንም ማለት ነው። እንደነገርኳችሁ የአእምሮ ህመም እንደሆነ መረዳት ይኖርብናል። በመጀመሪያ ደረጃ ያው ለቤተሰብ በተለይ አስቸጋሪ ሊሆን ይችላል። ብዙ ጊዜ ከቤት ውስጥ እቃ መውሰድ ሊገጥም ይችላል። የተለያዩ እቃዎች ሊጠፉ ይችላሉ። ስለዚህ እነዚህ ነገሮች ሊገጥሙ ይችላሉ። ግን ደግሞ በትዕግስት እንደነገርኳችሁ ህመም እንደሆነ ተረድተን ለባለሙያ እገዛ እንዲያገኙ ማገዝ ይኖርብናል። ይህንን የምናደርገው ግን ግዴታ ባለሙያ ጋር መሄድ አለባችሁ ብለን በመጫን ሳይሆን ቀስ በቀስ በሂደት እያናገርናቸው ለምንድን ነው የምትሰርቀው ብለን ከመጠየቅ ይልቅ እኔ ግን አሁን ላይ ብዙ ጊዜ በተደጋጋሚ እያየሁብህ ያለውት ባህሪ ትክክለኛ አይደለም ወይም ደግሞ ያንተ ባህሪ አይደለም፣ ምንድን ነው የገጠመህ ብለን ቀርበን ማውራት ይኖርብናል። እንዲሁም ደግሞ እኔ ካጠገብህ ነኝ ወይም ካጠገብሽ ነኝ፣ የገጠመህ ችግር ካለ በነፃነት ልታዋራኝ ትችላለህ፣ ምንም አይነት ጀጅመንት ወይም ደግሞ ግምገማ አይገጥምህም ብለን ለዛ ሰው በግልጽ ማሳወቅ ማስረዳት ይጠበቅብናል። እነዚህ ሰዎች ባህሪያቸው ላይ እየፈረድን እንዳልሆነ ማሳወቅ ወይም ማስረዳት ይኖርብናል። ግን እያደረግን ያለነው ነገር ባህሪያቸውን ለመረዳት ለምን መጣ የሚለውን ነገር ለማወቅ እንደሆነ ለነሱ ማሳወቅ ወይም ማስረዳት ይኖርብናል። እንዴት አድርገን ነው ይህንን ነገር ማድረግ የሚገባን ብላችሁ ከጠየቃችሁ ምናልባት እጅግ በጣም ጥልቅ ከሆነ ችግር ጋር በራስህ እየታገልክ ሊሆን ይችላል። እኔ አጠገብህ ነኝ፣ ላግዝህ እችላለሁ ብለን በፍቅር መጠየቅ ያስፈልጋል። እና ይሄም መጥፎ ስለሆንክ አይደለም ይሄን ነገር እያካሄድክ ያለኸው፣ ምናልባት የገጠመ ችግር ሊኖር ስለሚችል ይሄንን አብረን መፍታት እንችላለን ብለን መንገር ማሳወቅ አለብን። ከዛ ውጪ ደግሞ እንደነገርኳችሁ ከባለሙያ ጋር እንዲገናኙ መንገዱን ማመቻቸት ያስፈልጋል ማለት ነው። አስጊ መዘዞቹን እንዲሁም ደግሞ ከቴራፒስት ጋር እንዲገናኝ በጣም መጫን አያስፈልግም። ቀስ አድርገን ማስረዳት ይኖርብናል። ለምሳሌ ከቴራፒስት ጋር እኮ ብታወራ ጥሩ ስሜት ሊሰማህ ይችላል፣ እኔ ደግሞ ከሰው ጋር ላገናኝህ ይችላለሁ ብለን ማሳወቅ። ከዛ ውጭ ደግሞ አሁን ላይ እንግዳ የሆነ ስሜት እየተሰማህ ወይም ደግሞ የማትፈልገው ስሜት እየተሰማህ ሊሆን ይችላል። ክሌፕቶማኒያ ስለሚባል የአእምሮ ህመም ታውቃለህን ብለን ብንጠይቀው ምናልባት ይሄ ሰው ይሄ ችግር እንደገጠመው ሊረዳ አሃ ብሎ ሊል ባለሙያ እንደሚያስፈልገው ሊያስብ ይችል ይሆናል ማለት ነው። እዚህ ጋር ግን በጣም ማስመርና ማስረዳት ያለብን ነገር አንዱ ምንድን ነው፣ እንደነገርኳችሁ ቅድም እንደ ቤተሰብ ወይም በአካባቢ እንደሚኖር ሰው በአጠቃላይ ስንመለከተው መስመር ማበጀት ያስፈልጋል፣ ወይም ደግሞ ባውንድሪ። ይሄ ማለት ምን ማለት ነው? እንግዲህ ቤታችን ውስጥ የዚህ ህመም ተጠቂ ሰው ካለ ሁሉንም እቃ እያወጣ የሚወስድ ከሆነ ወይም ደግሞ የሰዎችንም እቃ እያመጣ ቤታችን የሚያስቀምጥ ወይም የምታስቀምጥ ከሆነ ይሄ ከባድ ነው የሚሆነው ማለት ነው። ስለዚህ በዚህ ጊዜ በግልጽ እንግዲህ አሁን እነዚህ ሰዎች የሚወስዷቸው እቃዎች ለኛ ከፍተኛ ጥቅም ያላቸው ሊሆኑም ላይሆኑም ይችላሉ። እንደነገርኳችሁ ቅድም ማንኛውንም እቃ ሊወስዱ ይችላሉ ማለት ነው። በማንኛውም ሁኔታ ውስጥ ሊወስዱ ይችላሉ። ቦታ አይመርጡም። እንዲሁም ደግሞ ምንም አይነት ሁኔታዎች አይገድቧቸውም። መውሰድ ካለባቸው ወይም ደግሞ ካዩት ያንን እቃ እንዲወስዱ ልቦናቸው ካስገደዳቸው
ቀጥታ ይወስዱታል ማለት ነው። ይሄ እንደነገርኳችሁ ከውስጥ ያለ ስሜት ወይም ደግሞ ግፊት ነው። ስለዚህ ያንን መቆጣጠር ስለማይችሉ ቀጥታ ድርጊቱን ያከናውናሉ። ስለዚህ ቀጥሎ የሚመጣውን ጸጸትና ሀፍረትና መደበቅና ያለውን ነገሮች ግን መቋቋም እጅግ ነው የሚከብዳቸው። ስለዚህ በዚህ ጊዜ ምን አይነት ባውንድሪ ነው ማበጀት ያለብን ስንል በፍቅር በግልጽ እንነግራቸዋለን። አሁን ላይ ራሴንም መጠበቅ ይኖርብኛል። አሁን ላይ ብዙ ጊዜ እቃዎችን እያነሳህ ነው። ስለዚህ ይሄ ባህሪህን መተው ባለመቻልህ ወይም ደግሞ ስላልተውሽ እኔም ደግሞ እቃዬን ለመያዝ ተገድጃለሁ ብለን በግልጽ ማሳወቅ ያስፈልጋል ማለት ነው። ከዛ ውጪ ደግሞ በጣም ይሄ ቴምት የሚያደርጋቸውን ነገር ወይም ደግሞ እንዲሰርቁ የሚያነሳሳቸውን ነገሮች መቀነስ፣ መገደብ ወይም ደግሞ ከፊታቸው ማራቅ ይኖርብናል። በአጠቃላይ ሴፍ የሆነ ግምገማ ወይም ከመፍረድ ነፃ የሆነ ኢንቫይሮንመንት መፍጠር ያስፈልገናል ማለት ነው። ስለዚህ በአጠቃላይ እስካሁን የተመለከትነው ስለ ክሌፕቶማኒያ ነው። ምን ማለት ነው የሚለውን አይተናል። ምልክቶቹ ምንድናቸው? እንዴት ማገዝ እንችላለን? ምክንያቱስ ምንድነው ብለን በተወሰነ መልኩ ለመረዳት ሞክረናል። ስንመለከተው በጠቅላላ ክሌፕቶማኒያ የሚድን የአእምሮ ህመም እንደሆነ ማወቅ ያስፈልጋል። እንዲሁም ነን ጀጅመንታል የሆነ አካባቢን መፍጠር ይጠበቅብናል። እነዚህን ሰዎች ማገዝ፣ ወደ ሕክምና ተቋም እንዲሄዱ ማበረታታት፣ ራሳችንንም ደግሞ ፕሮቴክት እያደረግን እነሱንም ማገዝ እንችላለን ማለት ነው። እየተከታተላችሁት የቆያችሁት መክሊት ቲዩብን ነበረ። በዛሬው ዕለት ይዤላችሁ የመጣሁትን ፕሮግራም አጠናቅቄያለሁ። በሚቀጥለው ሳምንት እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቸር ይግጠማችሁ እላለሁኝ። ቻው።